የአርሲ ክርስቲያኖች በዚህ ሰዓት እንዴት አምሽተው ይሆን? መከራ ውስጥ ያሉ ወገኖቻችን የሚደርስላቸው ያጡ፣ ካህናቱም ስራ በዛባቸው ወንድሞቻቸውን ሲቀብሩ ይውላሉ። በየቀኑ የሬሳ ድርድር ቲክቶክ ላይ ዩቲዩብ ላይ ማየት ለምደነዋል። እግዚአብሔር በመቅደሱ ላይ ፊቱን ያብራ። ያኔ ዳንኤል ከክርስቶስ ልደት በፊት 590ዎቹ ዓመተ ዓለም አካባቢ የተናገረው ቃል ዛሬም በእኛ መቅደስ እየተፈጸመ ያለ ይመስላል። ዘመኑ እስራኤላውያን ከበደልና ከኃጢአታቸው ብዛት የተነሳ ወደ ባቢሎን የተማረኩበት በናቡከደነጾር እጅ የወደቁበት ዘመን ነበር። ያለመታዘዛችን ውጤት ነው መርዶ እየሰማን እንድንውል የሚያደርገን። ትልቁ መልእክት ይትክበሩ ቤተ አቡየ ቤተ መስያት ነው። ራሳችንን ካስተካከልን እግዚአብሔርን እንደ ዳንኤል ልንለምነው እንችላለን። አሁን አምኖ የሚጸጸት ሰው ስለጠፋ ቤተ ክርስቲያን ሁሉ ቀን በፍርስራሽ ታሪክ ውስጥ አለች። በገዛ ደሙ የዋጃት መቅደስ በክብር መቆም አቅቷታል። የአዲስ ኪዳን ደም የፈሰሰላት መቅደስ አሁንም የሰዎችን ደም ማፍሰስ አላቆመችም። ደጇ ላይ የንጹሃን ደም እየፈሰሰ ይገኛል። እግዚአብሔር ፍትህን ከሰማይ ለሁላችንም ይላክልን። ይሄ ሁሉ ምናልባት አንደኛው መነሻዎች እኛስ ብንሆን የምንናገረው ንግግርና የምንኖረው ኑሮ ለእግዚአብሔር ያልተመቸ መስመራችን ለክፉዎች አሳልፎ ሰጥቶናል። እግዚአብሔር ፊቱን በሁላችንም ላይ ያብራ። እስራኤል ለእግዚአብሔር አልታዘዛሉ ይላል። እምቢ አሉ። በደላቸው በዛ፣ ኃጢአታቸው በዛ። መስመሩን ሳቱት። እግዚአብሔርን ከጣዖቶቻቸው በታች አደረጉት። ለእግዚአብሔር የሚገባውን ክብር ከለከሉት። በዝናብ አብክሎ በፀሐይ አብስሎ እየመገባቸው እነሱ ግን ለቀረጹት ድንጋይ ወደ ማምለክ አዘነበሉ። ወደ ሥጋ ፈቃዳቸው ፊታቸውን መለሱ። ለእግዚአብሔር የሚታዘዝ መልካም ሰው ጠፋ። አልቦ ዘይገብር አለ ሰናይት። እግዚአብሔር ከሰማይ የሰው ልጆችን ተመለከተ ይላል ዳዊት። ከመይር አይመቦ ጠቢብ ዘይሐሰሰው ለእግዚአብሔር። አምላኩን የሚፈልግ በጎ ሰው መልካም ሰው አጣ። ይፈልግ ዘንድ ፈለገ፣ ግን ኩሉ አረየው ህቡር አለ። ሁሉ በደለ፣ ሁሉ ረከሰ። እግዚአብሔር ሰው ፈልጎ አጣ። አልቦ ዘይገብር አለ ሰናይት። በጎ ነገርን የሚያደርግ አጠፍ አንድ ሰው አጣ ይላል። ምድር በዚያ ዘመን ተበላሸች። ስለዚህ ምርኮ ደረሰባቸው። እስራኤል አትፈርስም ብለው ከነ ኃጢአታቸው ይኖሩ ነበር። የቃል ኪዳን ሀገር ናት ብለው በደላቸው ግን የቃል ኪዳኗን ሀገር የደም ሀገር አደረጋት፣ የዝሙት ሀገር አደረጋት፣ የዘረኞች ሀገር አደረጋት፣ የተንኮልና የክፋት የጎጥ ሀገር አደረጋት። በዚህ ምክንያት እግዚአብሔር አዘነ በሀገሪቱ። የሰላሟ ከተማ የረብሻ ከተማ ሆነች። የእግዚአብሔር በኩሬ ብሎ የሚጠራው ህዝቡ ተሸንፎ የሚማረክ ሆነ። አለፈ ሲባል የሚያስፈራው ህዝብ ሰይፍ ይዞ እንኳን ማሸነፍ አቃተው።